እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሐረርና እዚህ መቶ ቀለበት እንደማረግለት ተስፋ አደርጋለሁ። ታሪክ ራሱን ደገመ ማለት እንችላለን። አዩ በረኪና የኛው ከርታታ ሰይድ እንግዲህ ጫካ እየተንከራተተ ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ አደረሰን እላችኋለሁ። ኢዱ የሰላም የጤና የፍቅር ይሁንላችሁ። ሱመያ ሐረር ገብታለች። እንዴት ሐረር ገባች? እንግዲህ ሰይድን አዲስ አበባ ጠብቃለሁ ከዚህ አልወጣም ስትል ቆይታ ዛሬ ደግሞ ሐረር ገብታለች። ሱመያ አይዱን በሐረማያ ሐይቅ ላይ እያሳለፈች ነው። ሱመያንም እንኳን ደረሰሽ ለማለት ፈልጋለሁ። ላይ ሐረማያ ላይ ዘና ፈታ እያለች ነው። እንግዲህ ለሰይድ ቀለበት አድርግልሃለሁ በዚህ መጣ አጋብዣለሁ እያለች ነው። አንተ ሁሉ ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉ ነገር አዘጋጅቼ ማለት ነው። አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉ ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሐረርና ሱመያ ለሰይድ ቀለበት ልታደርግ የመጀመሪያ ሴት ልትሆን ትችላለች። ለሰይድ ቀለበት እኔ ቀለበት እንደ አዲስ ሁለት ልጆችም እንዳልወለድ ነው እንደ አዲስ ፍቅራችን እንደሚጀምር ቀለበት የሚያደርግልህ ዛሬውን ሐረማያ ልትመጣ ትችላለች ማለት ብላለች። ላዩ ደግሞ በድጋሜ በዚህም ኢድ በረኪና አዛለች። አዩ በረኪና በድጋሜ ታዞለታል። ይህም ደግሞ ለመድኃኒት ነው እንዴት ነው የሚለውን ነገር ከሱመያ እንሰማለን። እስኪ ቪዲዮ የት ነው ያለሁት? ሐረማያ ነው ያለሁት ማለት ነው። በጣም ደስ የሚል ቦታ ነው። አየሩ ምናምን በጣም ደስ ይላል እና ማለት ነው ሰይድና አዩ እዚህ ቦታ ነበረ ማለት ነው። መተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኘ ቀጥል ለራስ ያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባሁኝ እዛ ቦታ ይሄዳለሁ ብዬ አሁን እዚህ ጀልባ ላይ ማለት ነው እዛ ተጠብቀው ስላልመጣ ሰይዶ እዚህ ቦታ ላይ ነገ ዛሬ ሳትል በራ ከመጣ ማለት ነው አንተ ቀለበት ለሷን አሰርክላታ እኔ ላንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣ በራ ከመጣ እጠብቅሃለሁ። የትም አልሄድም እዚሁ ነው የምሆነው። ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። ሆቴል ራሴ ያዝኩት እዚሁ አካባቢ ነው። እዚሁ እጠብቅሃለሁ። እዚሁ ባህር አካባቢ ነው ማለት ነው ሆቴል ያዝኩት። እዚህ እጠብቅሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስከ እንግዲህ ቤተሰቦቻችን እንደምታዩት እንግዲህ ብድር በምድር የሚባለው እንግዲህ እንዲህ ነው። ብድር በምድር የሚባለውን ቆሜም ላጨበጭብለት እወዳለሁ። ለምን ለሱመያ በጣም ይገባሻል። ሰይድና አዩ ከዚህ በፊት ሲያቃጥሉ አሁን ደግሞ አንቺን በተራሽ ሰይድንም ጎንደር ልከሽ አዩንም ደግሞ እዛ አዲስ አበባ ላይ በረኪና እንዲጠጣ ነው ብዬ ገምታለሁ። ይህ ደግሞ ብድር በምድር የሚባለው እንዲህ ነው። ሰው የሆነ ሰው ሲያማርህ የሆነ ሰው ሲያንገላታ የሆነ ሰው ሲያበሳጭ ማድረግ ያለብህም እንደዚህ አይነት ነገር ነውና እኔ ግን እደግፈሻለሁ። ሰይድ በታላቁ ኢድ እንዳሳለፈ አይታወቅም፣ ምን እንደሆነም አናውቅም። ድምፁ ከተፋ 6 ቀን አልፏል። የት እንዳለ አይታወቅም። በዚህ ላይ ደግሞ እኔ አሁን ልናገረው የሚችለው ለማነው የሱ ብራ የሱ ቦኒ ቪዲዮ ላይ ሲያዩ ሲመለከቱ ቪዲዮን አይታችኋል ብዬ ይገምታለሁ። ሱመያን ይያለው ነገር ግን መረረችኝ ወደ ለቀቁት የሚል ለቀቁት ወደ ሐረር እንድትሄድ የሚል አይቻለሁ። እዚህ ላይ ደግሞ ሱመያን እንኳን ተከታትለ ለመያዝ ሰው ለመያዝ አይችልም። ነገር ግን ሱመያም በራሷ ፍላጎት ከሰይድ ጋራ መመለስ ፈለገች። ማንም ሊከለክልም ሊገድም አይችልም፣ ሊከለክል አይችልም። ነገር ግን ሱመያ ደግሞ ወደ ሰይድ መመለስ ካልፈለገችም ማንም ሰው አስገድዶ በራሷ ፍላጎት ካልሆነ በስተቀር ማንም ሰው ሊያስገድዶ
አይችልም። ይሄን ደግሞ አዩ ደግሞ በዚህ እየተቃጠለች ሰይድን ወይ ከሰይድ ጋራ አልሆነችም ወይ ደግሞ ብቻዋን ሱመያ እንዲሁ ክፍለ ሀገር ወደ ክፍለ ሀገር ወይ ከተማ ወደ ከተማ እየተመላለሰች እንዲሁ ዘና ፈታ ፍንድቅ እያለች ነውና ሰይድስ ጫካ ላይ ጫካ የኛው ከርታታ ሰይድ እንግዲህ ጫካ ላይ ጫካ እየተንከራተተ ስደት አልበቃት ሲለው ወደ ሀገርም ሲመለስ እንዲሁ የተከራተተ ነው ብዬ ገምታለሁ ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ ድንገት እዛ ሐረር ሂጄ እና ስለው ከመጣ ብዬ ወደ ሐረር መጣው ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጣልፎ ይሁን እኔ አማውቀው ነገር የለም። እስካሁን የት እንዳለ አላውቅም፣ ምን እንደነካው አላውቅም። ግን ዱዓ እያደረኩለት ነው። ቢያንስ እንግዲህ ለኢድ እዚህ መቶ ቀለበት እንደማደርግለት ተስፋ አድርጋለሁ። ቀለበት አስፈልጋለሁ ቪዲዮውን ከተማ ተሎና ማለት ነው። እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ለአንተ ሁሉን ነገር አዘጋጅቼ ማለት ነው። አንተ በዚህ እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። ቆይ እዚህ ላይ ሱመያ ኬኩን ከእኔ እዚሁ ከመጣ በድጋሚ ቀለበት አደርግልሃለሁ ብለሻል። እንግዲህ ሱመያ ለባሏ ኬክ የምታዘጋጅ ከሆነ የመጀመሪያዋ ሴት ትሆናለች። ሰይድ ሱመያን ሲያገባ ቀለበት አድርጎለት ነው ያገባ። 7 ወር ገደማ ሆነዋል። ሰይድና ሱመያ እንዲሁ ተለያይቶ በተራራቀ መንገድ ወይ ደግሞ ቪዲዮ እንዲሁ በሩቁ መስራት ከጀመሩት 7 ወር አልፈዋል ወይ ደግሞ 7 ወር እየደረሰ ነው ብዬ ገምታለሁ። ሰይድ እስከት ይምጣ የት እንዳለ አይታወቅም። ይሄ ጹን አጥፍቶት ነው ወደ ሐረር ወደ አዲስ አበባ እየመጣ ነው። ወደ አዲስ አበባ ሲመጣ ደግሞ እሷ ድሬዳዋ ወይ ደግሞ ሐረር ነች። በሚቀጥለው ቪዲዮ ደግሞ እርግጠኛ ሆኜ የምናገረው ወይ ዱባይ ላይ ወይ ደግሞ ሶማሌ ክልል ጅግጅጋ ላይ እናያለን ብዬ ገምታለሁ። ይሄ ደግሞ እያፌስኩት ወይ ደግሞ እየቀለድኩት አይደለም። ይሄን ሁላ ያመጣ ሰይድም ስለሆነ በራሱ ጊዜ ራሱ እጅ ያመጣ ነገር ስለሆነ ሱመያን ያስለመድኮ ወይ አንተውና አዩነ ብዬ ስለሚገምት አዩ እንግዲህ የስራሽን ይስጥሽ። በዚህ በተታላቁ ኢድ ወይ ደግሞ በረመዳን ወርም እንዲሁ በተራራቁ መንገድ ሰይድ አንድም ቀን ቤት ሆኖ ሳምቡሳን በትክክል እንኳን ሰርተሽለት ሳታበዩ ወይ ደግሞ ዛሬ ደግሞ ታላቁን ኢድ እኛ እንኳን በቤታችን ከቤተሰቦቻችን ጋር ያሳለፍን ስለሆነ እሱ ደግሞ ከሁለት ሚስት እንኳን አንዱን ሊያገኝ አልቻለም። ለምን ብትሉት ሱመያ ሐረር ወይ ደግሞ አዩ ደግሞ አዲስ አበባ አዳማ፣ ሰይድ የት ነው? ጎንደር። እንዲሁ በተራራቀ መንገድ እያከበሩት ነው። ሱመያን ደግሞ በዚሁ ትለያለሽ። ተሎና ከጎንደር ውጣና ተሎ ወደ ሐረርና ልጆቼን በዚሁ አጋጣሚ ልጆቼን እያዝናናው ነው። ከልጆቼ ጋር ነኝ። ሌላም ሰው አብሮኛል ለማለት ነው። ራስሽም እየተዘናናሽ ነው። ምንድነው እኔ እስካሁን ድረስ ሐረር ድሬ የፍቅር ሰው ነው። እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል ነው የምሰማው በወሬ ማለት ነው። ይሄንንም እኔ ራሴ ለምን ይቻላል ብዬ በጣም ሰው ደስ ይላል። የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሐረር በጣም ደስ የሚል ድሬዳዋ በጣም ደስ ይላል። እኔ ወደድኩት። እንደውም ሀሳቤን ቀይሬ እዚህ መኖሪያ አይቀርም እና በጣም ደስ ይላሉ። ሰዎቹም ደስ ይላሉ በጣም እና ኑ ሐረርን ያላያችሁ ድሬዳዋን ያላያችሁ ኑ። እንግዲህ ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባም የትም አልኖርም። እምኖረው ወይ ሐረር ወይ ድሬዳዋ ነው ማለት ነው። እዚህ ዘመድም አለኝ ጓደኛም ስላለች ከሷ ጋር የቤት ኪራይ ምናምን እያየን ነው ማለት ነው። የቤት ኪራይ እያየሁ ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም። እዚህ ነው የምቀመጠው። ምክንያቱም ሰዎቹ ፍቅር ናቸው። ሁሉ ነገር ደስ ይላል። ኑሮ ደስ ይላል። በቃ ለማንኛውም ማለት ነው አሁን እኔ ይኸውልሽ አዩዬ የኔ ቆንጆ የኔ አዩ በረኪና ያለው እዚህ ነው። አዩ በረኪና ማለት ነው። ሐረካ ስታርግበት የነበረው ቦታ ላይ ነው ያለሁት ማለት ነው። እኔ ደግሞ አሁን ሰይድን ከጎንደር ላወጣ ባህር ላይ ተገኝቻለሁ። በሄድኩበት ቦታ ባህር አያጣኝም እና ባህር ላይ ሰይድ ባህር ላይ ያለው ሰይድም ደግሞ እየዞረ እንዳሳ አንድ ቀን ጣውሶ እንዳይበላይ ብቻና እዚህ ላይ ያለሁት ባህር ላይ ሆኜ ሰይድን እየፈለኩ ነው። እንግዲህ አንቺ ከሰይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ
እዚህ ያያችሁ ነበር። እኔ መጥቻ ያየሁት ቦታውን ነው የሁላችሁ እዚህ ፈታ ዘና እያልኩኝ ነው ከልጆቼ ጋር እና ምንድነው የዛን ጊዜ እነ ሰይድ እዚህ ጋር መጥተው ኤክስፖርሱ ሲቦራረሱ እስኪ ቤተሰቦቻችን እዚህ ላይ በጣም ደስ የሚል ነገር እኔ ያየሁት ነገር ማለት ነው ሱመያ ምን ያክል አስተዋይ ሴት እንደሆነች እንግዲህ እስካሁን ሰው ሌላ ሰው ቢሆን ሴት እህቶቻችን ከሱመያ ልትማሩ የሚገባ ነገር ሁለት ጀልባ አከራይታ አንዷን ለራሷ ለቀረጻ አንዱን ለቪዲዮ እንግዲህ አስቡት ራሷ በአንዱ ጀልባ ራሷ ተቀምጣ በአንዱ ጀልባ ደግሞ ካሜራማን ወይ ደግሞ ለቀረጻ አመቻችታ ነው ይሄን ነገር በጣም በጥሩ ሁኔታ ምን ያክል ቪዲዮ ደስ እንደሚልና በጣም ሰውን እንደሚስብ ማየት ትችላላችሁ። ነገር ግን ሌላ ሰው ቢሆን ብትሆኑ እሷ እንግዲህ አስቡት በራሷ በሰራችው መጀመሪያ ከጅምሯን ጀምራ አዩኮ ሰይድን ነው ቀማች ወይስ ደግሞ ሰይድ ነው የተቀማ የሚለውን ነገር እስኪ እዚህ ላይ ማየት ትችላላችሁ። ነገር ግን አዩ እንግዲህ ሰይድ ሲጠፋ ትጠፋለች በዛው ሱመያ ደግሞ በጣም ጎበዝ ሴት በመሆኗ ሰይድን ወኔ ቦታ እንግዲህ እንደ መርፌ መስመር እንደዚህ በቃ አለ ወጋ ታረግና እሱ ደግሞ ወደዛ ሲሄድ እሷ ደግሞ ሐሳቧን ቀይራ ወደ ግራ ወይ ደግሞ ወደ ቀኝ ትሄዳለች። ይህን ደግሞ ምስራቅ ከዚህ እንግዲህ አስበው ደቡብ ጎንደርና ሐረር ማለት ምን ያክል ኪሎ ሜትር እንደምራራቅ እንግዲህ እኔ ኪሎ ሜትሩን በትክክል ባላውቅም ከ1000 ኪሎ ሜትር በላይ አይሆንም። ደቡብ ጎንደር እዛው ከርታታው በጫካ እየተንከራተተ ነው። ሱመያ ደግሞ እንግዲህ እንዲሁ እንዳያችሁት ጀልባ ላይ ዘና ፈታ ፍንተው እያለች ነው። ይገባሻል ተዝናኝ ማለት እንችላለን። በሰይድ ፍቅር ነው ይሄን ያክል ተጎርታ እንዲም የሆነችውና በጣም ተተጎዳችሁና አሁን ደግሞ እየተዝናናችሁ ነው ብዬ ገምታለሁ። ቀጥይበት እስኪ እንደዚህ ባህር ላይ ስትዘፍ ማለት ነው። እኔ ባሌን ተቀምጬ እዛ እያለቀስኩኝ ነበር እና ባሌን ተቀምጬ እና እኔ አሁን ዛሬ ደግሞ በተረየ እንግዲህ ዙሪ አንቺ ሽር ብትን እያልኩኝ ነው ማለት ነው ሲያደርጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራዬን እየሰራሁኝ በዛውም የጠፋውን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው። እስኪ ከጎንደር ከሆነ ከዚህ ከሐረሩኛ ጎንደር ከተሰማው ማለት ነው ሰይድ አረ ተደገመ ስታይሏ እንግዲህ የአዩ የዛኔ እውነቱም ሰይዱን ወዳ በአደባባይ በፍቅር ጥያቄ አቀርባላት አለቅሳ መርዝ ይጠጣሉ ምናምን ብላ እንዳገባቸው ሁላ አሁን ደግሞ አዩ ደግሞ በሰይድ ላይ በግላ እንደሰደበችም እናንተም ታውቃላችሁ እኛም እናውቃለን። ነገር ግን እኛ አይደለም እኛን ሰይዶን የምንሰድበው ታሪክ ራሱን ደገመ ማለት እንችላለን። ሰይድና አዩ ሲጋቡ በዚሁ በሐረማያ ሐይቅ ላይ ነው የተጋቡት ወይ ደግሞ ቀለበታቸውን ያደረጉት። ለዛም ደግሞ አሁን ደግሞ ሱመያ ታሪኳን ይሄን ራሱ ታሪኳን ጠብቃ ሰይድን ወደ ጎንደር ልካ ያስላከችው እንግዲህ እሷም ልትሆን ትችላለች ወይ ደግሞ ፍለጋም ሊሆን ይችላል። እሱም በራሱ ጊዜ ነው ሄደ ይሄን ያክል በጣም ጌም ተጫውታበት ጌሙን በትክክል እንዴት ማሸነፍ እንዳለባት ጌሙን ተጫውታበት ሱመያ ሰይድን ወደ ደቡብ ጎንደር ልካ እንግዲህ ሐረማያ ላይ መጣ እንዲሁ እያፈሰችበት ወይ ደግሞ እያሾፈችበት ነው ብዬ ጠጩ እኔ ባንቺ ቦታ ልጣሽ አልጠጣም እንዲህ ያለች ተጮህ ነበር ማለት ነው። እኔም ወጣኔ በዛው ውስጤ የታመቀውን ነገር እኔ በዛ ወጣሁኝ። ወይ ደግሞ የምታወሩ ሰዎች ካላችሁ ያለው ሐረማያ ነኝ እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁኝ ነው ኑሮውን በቃ እንደውም ጀሚላ ራስ ትምህርት ቤት ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለሁ። እዚሁ ያለውበት ነገሩን ቪዲዮ ላኩለት ድሬ ላይ ተቀምጬ ከተስማማን እኔ እዚህ እቀመጣለሁ። አገሩ ሰው በጣም ይመቻል፣ በጣም ይስማማል፣ አየሩ ቆንጆ ነው። ስለዚህ እኔ እዚህ ተቀምጬ እሱ እዛ ተቀምጦ ሰይድ እሺ ካለኝ አዩም እዛ ተቀመጥ አንቺ እዚህ ተቀመጭ ቢያንስ በቃ ማለት ፕሌን ስላለ በፈለገ ሰዓት መምጣት ይችላል። ሳምንት እኔ ጋር
ሳምንታዩ ጋር መቀመጥ ይችላል ከፈለገ ማለት ነው። ይህን እንደ ሀሳብ ላቀርብለት አስቤያለሁ ማለት ነው። እሺ ካለ እሺ አለ። እምቢ ካለ ግን እኔ ከዚህ በኋላ ምንም አልዳረቅም ከሱ ጋር ማለት ነው። እኔ ከይን እንዲያወርድልኝ ብቻ ነው ፈልገው። ይህን ነው እንግዲህ እኔ ያሰብኩት ማለት ነው። እዚህ ላይ ደግሞ ሳልገልጸው ማለፈው ነገር ሱመያ የሆነ ነገር ሁለት እንግዲህ እንደ ምክር ሐሳብ ሰጥታለች ለሰይድ ማለት ነው። ሱመያ ያልፈለገችው አዩን ናት። ሰይድን ትወዳለች። በእርግጥም እርግጠኛ ሆኜ የምናገረው ነገር ሰይድን ስለምትወድ ነው። የበረኪና እናት ከኢትዮጵያ የወጣሁት እንግዲህ ብዙ ጊዜም አልፎኛል። በረኪናም ራሱ የሰማሁት እንግዲህ ስሙንም እንኳን ረስቼ ነበርኩ። በረኪናም የሰማሁት በሷ አፍ ስለሆነ የበረኪና ባለባትም ወይ ደግሞ የበረኪና እናትም ሊሆን እንችላለን። እንግዲህ የበረኪና እናት አዳማ ላይ እንድትኖር ሱመያ ደግሞ አዩ ርቄ ድሬዳዋ ወይ ደግሞ ሐረርን ስለሚመቸኝ አየሩም ስለሚስማማኝ ያው እንግዲህ ሐረር እንደምታውቀው በዛው ምንም የሐረር ልጅ ነኝ። ትንሽ ሞቅ ይላል። ይህን ያክል ሞቃታማ ሳትባልም እንግዲህ ደስ ይላል ማለት ፈልጌ ነው። እንግዲህ እኔ ካንተ ጋር ለመቀመጥ ወስኛለሁ። ለምን አዲስ አበባ ልቀመጥ ነበር መጀመሪያ ማለት ነው። አዲስ አበባ ተቀምጬ በቃ ከሰይድ ጋርም ከምኖር ዝም ብዬ ልቀመጥ ነበር። ግን ሳስበው አዲስ አበባ ቅርብ ናት። እኔና ሰው በቪዲዮ ራሱ በቃ እገልሻለሁ ምናምን የሆነ ልጅቷ ክፍታት ነገር ናት። ሰድባ ታሳድባለች። ሁለተኛ ደግሞ እጇን ብታነሳ ነው ዝም ብዬ ሸማ አደበደበ። ስለዚህ መጋደላችን አይቀርም ከልጅቷ ጋር ራሱ ማለት ነው። ለምን ልጅቷ መጀመሪያ በቃ ተነጋግሮ መግባባትን የምታምን ልጅ አይደለች። ነገሩ የሆነ እንኳን ሴት ወንድ የምትማታናት ማለት ነው። እና ያሲንን ራሱ ያዘች በጥፊ የምትደረግማ ያገኘችውን ሰው ነው በጥፊ በድንጋይ የምታባረው ማለት ነው። ስለዚህ እኔ ራሱ መጀመሪያ ስለ ጸባዩ በደንብ አጣርቻለሁ። እዛ አካባቢ ራሱ እንዴት ነው ጸባዩ? እንደውም በቪዲዮ ላይ አላየሻትም። በእውነተኛማ ድንጋይና ዱላዛ ነው የምትከተለው። ቢላም ካለ ልጅቷ ትበዛለች ነው ያለው ማለት ነው። ስለዚህ እኔ ከዚህ አይነት ሰው ራሴንም ልጆችንም አርቃለሁ። ለምን ልጆች እያደጉ ሲመጡ ነገ ከሷ ጋር መጣላቱ አይቀርም። ነገ ብድግ ብላ አናታቸው ካላልኳቸው ማለቷ ስለማይቀር ስለዚህ ያለኝ አማራጭ ምንድነው? እሷ የዘው የናዝሬት ልጅ ናት። ሰይድም የናዝሬት ልጅ ባህር ዳር ምናልባት ባህር ዳር ነው ድረሱ ከማስብ እሱም ደግሞ ባህር ዳር ለምን ትኖሪያለሽ ምናምን ሊል ይችላል በማለት የኔም ሀገር አይደለም የእሱም ሀገር አይደለም። እሱም ሀገሩ ናዝሬት ነው፣ እኔም ሀገሬ ባህር ዳር ነው። ስለዚህ እኔ ምን እንደምኖር እኔ ምን አሰብኩኝ ስጠይቅ ጓደኞቼ በወሬ ታወቀ ነው። ሁሉ ነው የሚያወራላት። ድሬ ፍቅር ሰው ናት። ማንም ገብቶ የሚኖርባት ሀገር ናት። ስለዚህ እኔም ደግሞ ሐረር ላይ ኑሮዬን ለመመስረት አስቤያለሁ። ሰይድ ከተስማማ፣ ሰይድ ካልተስማማ ምናልባት ላልኖርም እችላለሁ፣ አይታወቅም ማለት ነው። ጭሩ እኔ ምስራቅን እኖራለሁ፣ አንተ ደግሞ መካከለኛ አዲስ አበባ አካባቢ ናዝሬት አካባቢ መኖር ትችላለህ አዩና አንተ ማለት ብላለች። ምን ያክል እንደሚያስማማ እኛም ያላወቅነው እኛም ደግሞ እርግጠኛ ሆነን ማውራትም ስለማንችል ይህን ለሰይድ ውሳኔውን ለሰይድ እንተዋለን። ሰዎቻችን ወዳችሁና ፈቅዳችሁ ስለምትከታተላችሁ በጣም ማመሰግናችሁ። በያላችሁበት ዓለም ዳርቻ ሁሉ ሰላምና ጤና ያብዛልን። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸርን ሰንብት እያልኩ ባይ ባይ።